ማወቅ ማመን ያለባችሁ ነገር የኢትዮጵያ ህልውናና ሶቨርኒቲ ስጋት የሆነበት ዘመን አልፏል። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። ኢትዮጵያን ለመበተን ኢትዮጵያን ይፈልጉ ነበር ላለፉት 100 ዓመታት። አሁን የሚፈልጉ ሰዎች አሉ። እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ምንም ጥርጥር የለውም። ይሄ በዛም ወገን ይሁን በዚህ ወገን ኢትዮጵያን ቀንሳለሁ፣ ቆርሳለሁ፣ አስቆርሳለሁ የሚል ኃይል እሱ እየፈረሰ ይሄዳል እንጂ ኢትዮጵያ ምንም አትሆንም። ምንም ከዛ አልፋለች። አሁን እስራኤል ኢራን ጦርነት የአሜሪካ ጣልቃ መግባትን ተከትሎ ኢራን የሆርሙዝ የባህር ሰርጥን ለመዝጋት በፓርላማ ያቀረበችው ሐሳብ ተቀባይነት አግኝቶ ጸድቋል። ይህንን ተከትሎም ኢራን የሆርሙዝ የባህር ሰርጥን እንዳትዘጋና ቻይና ኢራንን እንድታግባባ አሜሪካ ጠይቃለች። ይህንንና ተያያዥ ጉዳዮችን ባለም አቀፍ ትንታኔያችን እንመለከተዋለን። እነሆ አሁን በመካከለኛው ምስራቅ ነገሮችን ፊት ለፊት ከመጋፈጥ ውጪ አማራጭ ያለ አይመስልም። ኢራንም የሚነሳውን የእስራኤል አንበሳ ከመተናነቅ ውጪ ምንም ምርጫ እንደሌላት አሳይታለች። የሞት ወይም ህይወት ትንቅንቁ ፊልሚያን ለሚመለከተው በሆን እየሆነ ያለ አይመስልም። ከሀገራቱ ጦርነት ወዲህ ሆርሙዝ የሚለው ቃል በዓለም ዙሪያ ጆሮ በንቃት የሚሰማው ቃል ከሆነም ሰነባብቷል። የኢራንን የኒኩሌር መርሃ ግብር ካልደመሰስኩ ጥሩ እንቅልፍ የሚታሰብ አይደለም የምትለው አሜሪካ ወራትን ተዘጋጀውበት ባለችው ጥቃት አወደምኩት ብትልም ያ ግን የሚቻል አልሆነም። አሁን ደግሞ ከዛቻና ማስፈራሪያ ባለፈ ወደ ተማጽኖ የተመለሰችው አሜሪካ ቻይና ኢራንን እንድታግባባ ጠይቃለች። መጠየቅም ብቻ ሳይሆን ለዓለም የነዳጅ አቅርቦት ያንበሳውን ግልገል ድርሻ የሚይዘውን የሆርሙዝ የባህር ሰርጥ ለመዝጋት ኢራን ያሳለፈችው ውሳኔ በእንጭጩ እንዲቀር ሞቶትን ይዛለች። ይህንኑና ተያያዥ ጉዳዮችን ባለም አቀፍ ትንታኔያችን እንመለከተዋለን። አበረ ስሜነ ነኝ። ኢራን የሆርሙዝ የባህር ሰርጥን እንዳትዘጋ ቻይና የማግባባት ስራ እንድትሰራ ተማጽኖ ያሰሙት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በባህር ሰርጡ ነዳጅ ጭነው የሚያልፉት የቻይና መርከቦች ጭምር ናቸው። ስለዚህ የባህር ሰርጡ ቢዘጋ ቻይናም ተጎጂ በመሆኗ ይህ እንዳይሆን አገሪቱ ታግዘን ሲሉም ተደምጠዋል። ኢራን ይህንኑ የባህር ሰርጥ ብትዘጋ አሜሪካን ጨምሮ የብዙ ሀገራት ምጣኔ ሀብት እንደሚናጋም ተናግረዋል። ይህ ካልሆነ ግን አሜሪካና ሌሎች ሀገራት ምላሽ ይሰጣሉም ብለዋል። የኢራን ፓርላማ የዓለማችን 20 በመቶ የሚሆነውን ድፍድፍ ነዳጅ የሚተላለፍበት የባህር ሰርጥን ለመዝጋት የቀረበውን ሐሳብ ካጸደቀ በኋላ አይኖች ሁሉ ወደ ሰርጡ ማማተራቸው እንደተያዙ ይገኛል። የሚጠበቀውም የኢራኑ ሃይማኖታዊ መሪ አያቶላህ ኻሜኒ የሚያሳልፉት የመጨረሻ ትዕዛዝ ሆኗል። 40 ኪሎ ሜትር ብቻ ስፋት ያለው የሆርሙዝ የባህር ሰርጥን ኢራን በእርግጥም የምትከረችመው ከሆነ ቀድሞውኑ ማሻቀብ የተያያዘው የነዳጅ ዋጋ መቆሚያውን መገመት አዳጋች ነው። ይህ የእስራኤልና ኢራንን ጦርነት የበለጠ ሊያባብሰው የሚችል እርምጃ እንደሆነ የሚነገርለት የሆርሙዝ የባህር ሰርጥ በቀን ወደ 20 ሚሊዮን በርሜል ነዳጅ ለማጓጓዝ ያገለግላል። ከዓለም ዕለታዊ የነዳጅ ፍጆታ ከ20 እስከ 25 በመቶ ድርሻም ይሸፍናል። በአውሮፓውያኑ ከ2020 ጀምሮ ይህ ወሳኝ መተላለፊያ በቀን በአማካኝ 14.8 ሚሊዮን በርሜል ድፍድፍ ነዳጅ ይጓጓዝበታል። ይህ የባህር ሰርጥ ከተዘጋ በዓለም አቀፍ የነዳጅና የጋዝ አቅርቦት ላይ ከፍተኛ ተጽዕኖ በማሳደር ቀውሶችንም ሊፈጥር ይችላል። በዚህ የባህር ሰርጥ የእስያ ሀገራት ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያን ጨምሮ ወደ ሌሎችም ሀገራት ድፍድፍ ነዳጅ ለማጓጓዝ ቁልፍ ስፍራ ነው። በ2025 የመጀመሪያው ሩብ ዓመት ብቻ ቻይና 38 በመቶ የሚሆነውን ድፍድፍ ነዳጅ ወደ ሀገሯ ያስገባቸው በዚሁ ባህር ሰርጥ ነው። ምናልባትም የሰርጡን የመዝጊያ ደወል የኢራኑ ሃይማኖታዊ መሪ የሚያሰሙ ከሆነ እነዚህ ሀገሮች ላይ በቀጥታ ተጽዕኖ መድረሱ አይቀሬ ሲሆን የቀረው የዓለም ክፍልም በተዘዋዋሪ የገፈቱ ቀማሽ ከመሆን አይድንም። ወዲህ ደግሞ 15 በመቶ የሚሆነው ድፍድፍ ነዳጅና 5 በመቶ የፔትሮሊየም ምርቶች ከመካከለኛው ምስራቅ ሀገራት ከሳውዲ አረቢያና የተባበሩት አረብ ኤሚሬቶች የምታገኘው አውስትራሊያ የሚደርስባት ተጽዕኖ የከበደ ነው። በተለይም 30 በመቶ የሚሆነው የአውስትራሊያ የተጣራ ነዳጅ ውጤታማ በሆነ መንገድ በሆርሙዝ የባህር ሰርጥ በኩል ይተላለፋል። ሆኖም የአውስትራሊያ ዋነኛ ነዳጅ አቅራቢዎቹ ሰርጡን መገልገል ካልቻሉ የሀገሪቱ የነዳጅ አቅርቦት አስከፊ ተጽዕኖ ስር ሊወድቅ ይችላል። በኢራንና በእስራኤል መካከል ያለው ግጭት ከተጀመረ ወዲህ የነዳጅ ዋጋ በ10 በመቶ ጨምሯል። አሁንም የባህር ሰርጡ መዘጋት በዓለም አቀፍ ደረጃ የነዳጅ ዋጋን የበለጠ ሊያንር የሚችልበት እድል ሰፊ መሆኑ መታወቅ አለበት የሚሉም ተበራክተዋል።
ምንም እንኳን አውስትራሊያ ከመካከለኛው ምስራቅ በምታገኘው ድፍድፍ ነዳጅ ላይ ብቻ ባትመረኮዝም የነዳጅ ዋጋ መጨመር በእቃዎችና አገልግሎቶች ዋጋ ላይ ያለው ተጽዕኖን ለመቋቋም አዳጋች ያደርገዋል። ከአሁን ቀደም ኢራን የባህር ሰርጡን እንቅስቃሴ ለጥቂት ቀናቶች እንድትገተው ያደረጓት ጊዜያቶች ይታወሳሉ። ከነዚህም ውስጥ በአውሮፓውያኑ በ1980ዎቹ በኢራንና ኢራቅ ጦርነት ወቅት የነዳጅ ጫኝ መርከቦችን ጨምሮ በንግድ መርከቦች ላይ የሚደረጉ ጥቃቶችና በአውሮፓውያኑ በ2007 በኢራንና በአሜሪካ የባህር ኃይል መካከል የነበረው ውጥረት ይጠቀሳል። ያም ቢሆን ግን አንዳቸውም ሙሉ በሙሉ እንዲዘጋ ምክንያት አልሆኑም። በወቅቱ በዓለም አቀፍ የነዳጅ አቅርቦት ላይ ያደረሰው ተጽዕኖም አነስተኛ ነበር። ምንም እንኳን ኢራን ካሁን ቀደም ከሀገራት ጋር በገባችው ውጥረት ምክንያት የሆርሙዝ የባህር ሰርጥን ሙሉ በሙሉ ዘግተው የምታውቅ ባይሆንም በአሁኑ ጊዜ ያለው ጦርነት ግን ያን እንዳታደርግ የሚፈቅድላት አይመስልም። የማስጠንቀቂያዋ ችላ መባል ያሳሰባት የምትመስለው አሜሪካ በቻይና በኩል ኢራንን ለማግባባት እየሞከረች ትገኛለች። የባህር ሰርጡ መዘጋት በእርግጥም የሚያሳስባት አሜሪካ ብቻ አይደለችም። ሳውዲ አረቢያም ሆነች የተባበሩት አረብ ኤሚሬትስ የሆርሙዝ ሰርጥ ከተዘጋ ወይም አደጋ ላይ ከወደቀ በሚል የነዳጅ ማስተላለፊያ ቱቦዎችን ዘርግተዋል። የሳውዲ አረቢያ የነዳጅ መስመር በቀን 5 ሚሊዮን በርሜል ማስተላለፍ የሚችልም ነው። ይህ ከሳውዲ አረቢያና የተባበሩት አረብ ኤሚሬትስ የድፍድፍ ነዳጅ የሚረከቡ ሀገራትን አቅርቦት በእጅጉ ሊቀንሰው ይችላል። ሁሉንም የአቅርቦት ጭነቶቿን ለማጓጓዝ በሆርሙዝ የባህር ሰርጥ ለምትመካው ኳታር ደግሞ ጉዳዩ አንገብጋቢ ነው። ኳታር ብቻ ሳትሆን ሰርጡ ሙሉ በሙሉ ከተዘጋ ከመካከለኛው ምስራቅ በሚያገኙት ነዳጅ ለሚተማመኑ የእስያ ሀገራት ተጽዕኖ ከባድ ሊሆን ይችላል። ነገር ግን እንደ ቻይና ያሉ ብዙ ሀገሮች አሁን ላይ ያላቸው የነዳጅ ክምችት ለ5 ዓመታት ያህል ሊቆይ የሚችል ነው። በተለይም የነዳጅ መጠባበቂያ ለማያስቀምጡ ብዙ በማደግ ላይ ያሉ ሀገሮች ነገሮች የሚከፉም ይሆናል። ከሁሉም በላይ እነዚህ ሀገሮች ታዳሽ የኃይል ምንጮች ላይ በማተኮር የኃይል ፍላጎትን ለማሟላት ካልተፋጠኑ መዘዙ የከፋ ይሆናል እየተባለም ነው። የሩሲያ ልዩ መልእክተኛ ኪሪል ዲሜትሪዮ ስጋታቸውን በገለጹበት መልእክታቸው ኢራን የሆርሙዝ የባህር ሰርጥን ከዘጋች አሜሪካን ጨምሮ ከነዳጅ ቀውስ ማንም አያመልጥም ሲሉም ተናግረዋል። በተለይም ደግሞ ቻይና የአሜሪካን የተማጽኖ ጥሪን ተቀብላ ኢራን ሰርጡን የመዝጋት ውሳኔ እንድትሰርዝ ጫና ካልፈጠረች የነዳጅ ዋጋ ጭማሪው ሲያሻቅብ ከመመልከት ውጭ አማራጭ አይኖርም። ፈተና የሚሆነው ደግሞ አንድም ቻይና የነዳጅ ክምችቷ 5 ዓመታትን የሚያሻግር መሆን፣ ሁለትም በእስራኤል ጥቃት ከተቆጡ ሀገራት ተርታ የምትሰለፍ መሆኑ ነው። ይህ መሆኑ ደግሞ ለአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ቻይና ኢራን እንድታግባባ የሚለው ጥሪ መልስ ላይ ይገኝበት የሚችልን እድል ፈጥሯል። ይህ እየተባለ ባለበት ሁኔታ የእስራኤል ጥቃት ተጠናክሮ መቀጠል ደግሞ የኢራኑ ሃይማኖታዊ መሪ አያቶላ አሊ ኻሜኒ የሆርሙዝ የባህር ሰርጥን መዝጋትን የሚያረጋግጠው ፊሽካ እንዲነፉ የሚገፋፋቸው እንጂ ከውሳኔው ፈቅ እንዲሉ የሚያደርግ አይደለም የሚሉም ተበራክተዋል። ወዲህ ደግሞ ኢራን ከአጋሮቿ ሩሲያና ቻይና ጋር ምክክር ልታደርግ ነው መባሉ በርካቶች ምናልባትም አንዳች ሁነኛ መፍትሄ ሊመጣ ይችላል ብለው ተስፋ እንዲያደርጉ አድርጓል። ምናልባትም ይህ ተስፋውን ከሆነ የሆርሙዝ የባህር ሰርጥን የመዝጋት ውጥን የሚቀርበት ሁኔታ ሊፈጠር ይችላል እየተባለም ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከሩሲያ አመራሮች ጋር ለመነጋገር ሞስኮ መግባታቸው የውጭ ጉዳይ ሚኒስትር ቃል አቀባይ ዛራኮቭ አረጋግጠዋል። የውጭ ጉዳይ ሚኒስትሩም ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ተገናኝተው መወያየታቸው ተገልጿል። ነገር ግን ኢራን የኒውክሌር መርሃ ግብሯን ማቆም በሚመለከት ዲፕሎማሲያዊ ውይይት የማድረግ ፍላጎት የላትም እየተባለም ነው። በተለይም አገሪቱ ወደ ሰላማዊ ውይይት የምትመለሰው በእስራኤል የሚፈጸምባት ጥቃት ከተገታ ብቻ ነው ካለች ብትሰነባበትም እስራኤል ጥቃቷን አጠናክራ እንደቀጠለች ትገኛለች። ኢራን ደግሞ በእስራኤል ራዳር እይታ ውስጥ ያልገቡ ሚሳኤሎቿን በቴል አቪቭ እንዲሁም በአሽዶዶ ከተማ ውስጥ ከባድ ፍንዳታ አስከትለዋል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን ወደ ሰላማዊ ድርድር የማትመጣ ከሆነ የከፋ ጥቃት እንደሚገጥማት መዛታቸውን ቀጥለዋል። በቀጣይስ እስራኤል ጥቃቷን መግታት ችላ ኢራን ወደ ሰላማዊ ድርድር ትመለሳለች ወይስ ጦርነቱ ተባብሶ ከመቀጠል ባለፈ የሆርሙዝ የባህር ሰርጥ ተዘግቶ በዓለም የነዳጅ ዋጋ ላይ የደቀነውን ስጋት እውን ይሆናል ወይ የሚለውም ይጠበቃል። ይህንኑ ዓለም አቀፍ ትንታኔ ስናዘጋጅ ዘ ኮንቨርሴሽን፣ ቢቢሲና ሮይተርስን በዋቢነት ተጠቅመናል።